ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ካሮት በስጋ ነው፣ አልጫ ነው። ሁላችንም በየቤታችን እናውቃለን። እኔም የራሴን ነው የምሰራላችሁ። ቀላል በጣም ሲምፕል፣ ለልጆቻችሁ በርበሬ ለሚወዱ ልጆቻችሁ፣ አልጫ ለሚወዱ በጣም አሪፍና ምርጥ ነው። ከፈለጋችሁ እንደ መረቅ አድርጋችሁ ውሃ ጨምራችሁ በጣም የምትሰሩት። እኔ ግን ጥብስ ያለ ትንሽዬ ነው የምሰራላችሁ። ምን እንዳለኝና እንዴት እንደምሰራ አብረን እናያለን። እሺ እዚህ ጋር ያሉኝን ነገሮች ገልጻለሁ። እዚህ ጋር መከለሻ አለኝ፣ እዚህ ጋር ደግሞ ሽንኩርት አለኝ፣ እዚህ ጋር እርድ አለኝ፣ እዚህ ጋር ካሮት አለኝ፣ እዚህ ጋር ፍሬሽ ቃሪያ አለኝ፣ እዚህ ጋር ጨው አለኝ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ስጋ አለኝ። ስጋ ስትጠቀሙ ጥሩ ስጋ ተጠቀሙ። ውሃ አለኝ፣ ዘይት ያስፈልገናል። ወደ አሰራሩ እንሄዳለን፣ ትወዱታላችሁ። እሺ ድስት እንጥዳለን፣ ከዛ ዘይት እንጨምራለን። መጀመሪያ እኔ ስጋዬን ነው የማበስለው። አንዳንድ ስጋዎች ቶሎ አይበስሉም። ስለዚህ መጀመሪያ ስጋውን እንጠብሳለሁ። 6-7 ደቂቃ ይፈጃል። ከዛ ቀጣዩን አብረን እናያለን። ከዛ ይሄንን እንጠብሳለን ማለት ነው። ስጋችንን እንጠብሳለን። እሳታችንን ማከለኛ አድርገን እንጠብሳለን። ቀጣዩን አብረን እናያለን። እሺ ይኸውላችሁ የተጠበሰ እዚህ ደርሶ ምርጥ ሆኗል። ስጋውን መጀመሪያ የጠበስኩት የኔ ስጋ ትንሽ ጠንከር ስለሚል ነው። ሽንኩርታችንን፣ ነጭ ሽንኩርታችንን፣ እርዳችንን ከስጋው ጋር በደንብ አድርገን እንጠብሳለን አብረን። እሱም ለ7 ደቂቃ እንጠብሳለን። እሳታችንን ማከለኛ አድርገን ከዛ ቀጣዩን አብረን እናያለን። ይሄንን እንጠብሳለን ለ7 ደቂቃ እሳታችንን ማከለኛ አድርገን አብረን እናበስላለን። ቀጣዩን አብረን እናያለን። እሺ ይሄው እየተጠበሰ እዚህ ደርሰናል። አሁን ምን እንጨምራለን? ካሮታችንን፣ ጨው እንጨምራለን፣ ካሮት እንጨምራለን። ከዛ ካሮታችንን እንጠብሳለን። እሱንም ለ5-6 ደቂቃ በደንብ አድርገን እንጠብሳለን ከስጋው ጋር። ካሮቱ መጠበስ አለበት። ምርጥና አሪፍ አልጫ ስጋ በካሮት ይሄን ይመስላል። ከ7-6 ደቂቃ በኋላ ቀጣዩን አብረን እናያለን ማለት ነው። እንጠብሰዋለን። እሳታችንን ማከለኛ አድርገን በደንብ አድርገን እንጠብሳለን። እሺ ይኸውላችሁ ካሮቱ በደንብ እየተጠበሰ እዚህ ደርሷል። ውሃ እንጨምራለን። ከዛ እናበስላለን ማለት ነው። እንከልሰዋለን። ውሃ እንጨምራለን። ከዛ እናበስለዋለን። እሳታችንን ማከለኛ አድርገን በደንብ አድርገን እናበስለዋለን። በደንብ ቸክቸክ ይላል። ከዛ ቀጣዩን አብረን እናያለን ማለት ነው። ይሄ 15 ደቂቃ ይፈጃል። እሳታችሁን ማከለኛ አድርጋችሁ አብስሉ። ቀጣዩን አብረን እናያለን። እሺ ይኸውላችሁ እንደዚህ አምሮ በጣም ተንተክትኮ በስሎ ተጠብሶ እዚህ ጋር ደርሷል። እኔ ብዙ ውሃ እንዲኖረው አልፈልግም። እናንተ ውሃ ጨምራችሁ ከፈለጋችሁ እንዳልጫ ፍትፍት ማድረግ ትችላላችሁ። መከለሻ ቃሪያ ጨምራለሁ። ከዛ 2 ደቂቃ እናበስለዋለን። ከዛ በጠረጴዛ ዙሪያ እንገናኛለን ማለት ነው። እሺ ይኸውላችሁ የዛሬ አልጫ ወጤ ይሄን ይመስላል። ያው የተጠበሰ በስጋን የሰራሁትን ካሮት በስጋ አልጫ በጣም ቀላል ሲምፕል። ሁላችንም በየቤታችን የራሳችን ሙያ ያለን። እኔም የራሴን የሰራሁላችሁ። ከፈልጋችሁ ውሃ በዛ አድርጋችሁ መረቅ ኖሮት እንጀራ ፍትፍትም ልታደርጉበት ትችላላችሁ። እኔ ግን ጀስት እንደዚህ ነው የምወደው። በጣም አሪፍ ቪዲዮ ነው። ሰርታችሁ ተመገቡ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄ ነበረ። ሰርታችሁ ተመገቡ። በድጋሚ ቻው።